ተናስተልኝ የፈንታሌ ሚዲያ ቤተሰቦች በዛሬው ዝግጅታችን በርከት ያሉ ጉዳዮችን እንዳስሳለን። ከሁሉ በላይ ግን ከአድማጮች በተደጋጋሚ የሚቀርብ ጥያቄ አለ። የአሜሪካና እስራኤል በኢራን ላይ የጀመሩት ወረራ መቼ ነው የሚያበቃው የሚሉ አሉ። ይህን ለመመለስ አንድ መልስ የለውም። ግን አሜሪካ ከዚህ አጣብቅኝ ውስጥ እንዴት መውጫ አጣች ለሚለው ግን አንድ ቀላል ጥያቄ መለስ ይቻላል። ለዚህ ምላሽ ተደርጎ ሊቀመጥ የሚችለው ዋናው ምንድነው? አሜሪካና እስራኤል በራሳቸው ጊዜ ኢራንን ከመውረር ለተባበሩት መንግስታት ወይም ለሴኩሪቲ ካውንስል ጉዳዩ ቢቀርብ ኖሮ ደረጃ በደረጃ ቢሄዱበት ኖሮ በዛ በሚደረግ ክርክር የሴኩሪቲ ካውንስል ውሳኔ የሚያገኝና በተለይ አሜሪካ ለፈለገችው ጉዳይ የሚሳካ ከሆነ ቻይናና ሩሲያ በሴኩሪቲ ካውንስል ውሳኔ ስለሚገዙ ከኢራን ጋር ያላቸው ግንኙነት እንደማንም ኖርማል መንግስት ይሆን ነበር። ይሄን ማን አድርጎታል? ፕሬዚደንት ባራክ ኦባማ በ2015 ሲፈራረሙ ምንድን ያደረገው? ኦባማ ጉዳዩን የዓለም አቀፍ ነው ያደረገው። ሴኩሪቲ ካውንስል ላይ ነው ያቀረበው። በሴኩሪቲ ካውንስል ላይ የተወሰነው ኢራንን ሁሉም ቻይናም ሩሲያም አሜሪካም በአንድ ድምፅ ነበር ሲያናግሯት የነበሩ። ስለዚህ ዩኒላተራል በሆነ ዲሲዥን ውስጥ የአሜሪካ መንግስት ስለገባ አሁን ከአውሮፓም ከላቲን አሜሪካም ከአፍሪካም ከዛውስ ኤዥያ የምትሏቸው ከማንም ድጋፍ አላገኘም ማለት ነው። ስለዚህ ይህ ጦርነት በዚህ ቀን ይጠናቀቃል፣ በዚህ ቀን መውጫ አለው ተብሎ ሊነገር የሚችልበት እድል የለም። እኛም ይህ ጦርነት ማለት ነው እስከሚገባደድ ድረስ እንዘግባለን ማለት ነው። ጋዜጠኝነት አጥር የለውም። ፈንታሌዎች ነን። ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንጉ። ወደ መጀመሪያ ጉዳያችን ስንገባ ዩናይትድ አረብ ኤሚሬት የኒኩለር ፕላንት በኢራን ተመታብኝ ብላለች። ዋናው ዜና የነበረው ምንድነው? ኢራን ህገወጥ ወይም የአንድን ሀገር ሉዓላዊ ሀገር ጥሳይን ማድረጓ የተወገዘ ነው የሚል በርካታ ሰምተናል። ሳውዲ አረቢያ አልቀረችም፣ እነ ኩዌት ትልልቅ ሀገሮች ከአውሮፓ መጥተዋል። ግን በጣም የሚገርመው ነገር የኢራን አጠቃላይ የኒኩለር ፕላንት ይውደም እያሉ አሜሪካና እስራኤል እየጠበቁ ከ90 ሚሊዮን ህዝብ በላይ ለዛውም በአቶሚክ ኢነርጂ ኤጀንሲ የተፈቀዱ መብቶቿን ጨምሮ ማለት ነው እየከለከሉ 1 ሚሊዮን የሚሆን የዩናይትድ አረብ ኤሚሬት ህዝብ የኒኩለር ፕላንት ማበልጸጊያ ተደበደበ ተብሎ ዜና ሲሰሙ ለዚህ ነው ይሄ ፓወር ፖለቲክስ በጣም አደገኛ ነው። ዩናይትድ አረብ ኤሚሬት በቀጥታ ጦርነት ውስጥ መሳተፏ ብቻ አይደለም፣ የአብርሃም አኮርድ ስምምነትን ምን አድርገዋለች? አንቲ ኢራን አክሲስ አድርገዋለች። እንግዲህ በብዙ ባለሙያዎች የሚሰጥ ነው። ዛሬ ግን የምናቀርብላችሁ የአሜሪካ ሪታየርድ ኮሎኔል ምንድን ነው የሚለው? ኢራን በዩናይትድ አረብ ኤሚሬት ላይ አለ የአጸፋ እርምጃ የምትወስድ ከሆነ ዩናይትድ አረብ ኤሚሬት ከዚህ ምድር ትጠፋለች አለ። በድምፅ አሰማቸዋለሁ። አሜሪካ በኢራን ላይ ጥቃት ከሰነዘረች የተባበሩት አረብ ኤሚሬትስ እንደ አንድ ህልውና የቀጠለ ሀገር መሆኗ ያበቃል ይላል። በደንብ አዳምጡኝ። አሜሪካ በኢራን ላይ ጥቃት ከሰነዘረች የተባበሩት አረብ ኤሚሬትስ እንደ አንድ ህልውናዋ የቀጠለ ሀገር መሆኗ ያበቃል የሚል ማሳሰቢያ ለሩሲያም ሆነ ለቻይና በኢራን በኩል ተሰጥቷቸዋል ሲል ስኮት ሪተር ተናግሯል። ሪታየርድ ኮሎኔል ነው። ኢራን ምን ብላለች? ሌጂቲሜት ታርጌት ነው። ምክንያቱም አንደኛ የአብርሃም አኮርድ ስምምነትን ቀጥታ አንቲ ኢራን አክሲስ በማድረግ ቤንጃሚን ኔታንያሁም የጸጥታ ደህንነት ኃላፊያቸውን ዩኤኢ ድረስ በመሄድ ጦር መሳሪያ በማቅረብ ወታደር በማቅረብ ዩናይትድ አረብ ኤሚሬትስ በራሷ በቀጥተኛ ተሳታፊ መሆን ኢራንን ደብድባለች። ስለዚህ በሚቀጥለው ጦርነት ሌጂቲሜት ታርጌት ነች። ኮሎኔሉ እንግዲህ አሁን ከጆርጅ ጋልዌይ ጋር ባደረገው ቃለ ምልልስ ምን አለ? ንጹህ የመጠጥ ውሃ አይኖራቸውም፣ ኃይል የማመንጨት አቅም አይኖራቸውም፣ እንዲሁም ጋዝ ወይም ነዳጅ የማውጣት አቅም አይኖራቸውም። ማንን? ዩናይትድ አረብ ኤሚሬት። ምክንያቱም የአየር ማቀዝቀዣ ስለማይኖር
ይከስራሉ፣ ይጠማሉ፣ እንዲሁም በ54 ዲግሪ ሙቀት መጠን ውስጥ ይበሰብሳሉ ብሏል። እንግዲህ ዩናይትድ አረብ ኤምሬትስ በቀጥታ በአብርሃም አኮርድ እና በአንዳንድ የአሜሪካ ባለስልጣናት ግፊት የጦርነቱ ቀጥተኛ ተሳታፊ እንድትሆን በመደረጓ የምትከፍለው ዋጋ ነው። ኮሎኔሉ ጨምረው ምንድን ነው የሚሉት? እንደ ባህሪን ወይም ኩዌት ያሉ ሌሎች በባህረ ሰላጤው አካባቢ የሚገኙ የዩኤስ አጋሮችም ተመሳሳይ ጣፋንታ ሊገጥማቸው ይችላል። ምክንያቱም ካሁን በኋላ አሜሪካም እስራኤል እንኳን ተለጣፊ ነች። አሜሪካ ምንድን ነው ያለችው? ሙሉ ለሙሉ ነው የምናወድማት ብሏል። ስለዚህ የአጥፍቶ መጥፋት ስለሆነ ኢራኖች አሜሪካንን ሊያጠፉ አይችሉም። አሜሪካ ሩቅ ያለች ሀገር ነች። ስለዚህ የአሜሪካ ወዳጆችን ልክ ሲጠፉ አብሮ ያጠፋሉ ማለት ነው። ይሄ ነው የሚያሳዝነው። ይሄ ነው በመካከለኛው ምስራቅ ያለ የሊደርሺፕ ዴፊሲት፣ የአመራር ጉድለት አለ እንደሚባለው ልክ እንደኛ ሀገር ማለት ነው። የኛ ሀገር ፖለቲካ አሁን አንዳንድ ሰው ለምን የሀገር ውስጥ አትሰራ ምናምን ብሎ የሚጠይቁኝ ያሉ እዛ። ግን የሀገር ውስጥ ፖለቲካ አንዱ ችግሩ እንዳጠቃላይ እንደ ሀገር የሊደርሺፕ ዴፊሲት ስላለ በጣም ከባድ የሊደርሺፕ ዴፊሲት ባለበት የትኛውን ፖለቲካ እንትን ውስጥ ሰሚ አናርኪ ስርዓት ስለሚያበቅል በሰሚ አናርኪ ስርዓት ውስጥ ደግሞ በጣም አደጋው የሰፋ ይሆናል። አንዱም ለዛ ነው። ጋዜጠኝነት ግን ፈጽሞ ያው ከፍርሃት ጋር ይገናኛል። ግን ዋናው ተጨባጭ ሁኔታ ተመልከቱታው። መካከለኛው ምስራቅ ምንም አልጎደላቸው። የጎደላቸው ነገር ምንድን ነው? ሊደርሺፕ የላቸው። እግዚአብሔር እንግዲህ እጁን አጣጥቦ ነው የፈጠራቸው። ከተቆፈረች ጉድጓድ አይታቸዋል። የተንቆጠቆጡ ከተሞች፣ የተንቆጠቆጠ ዝነጣ በሉት ኑሮ በሉት እና ያላቸው ይህን ሁሉ ጦር መሳሪያ መታጠቅም መሸከም አልነበራቸው። ግን የሊደርሺፕ ዴፊሲት ስላላቸው ከጎረቤት አገር ጋር የሚደረግ ኦርጋኒክ የሆነ ሪሌሽንሽፕ ግንኙነት ትተው ተንጠራርተው ከሌላ ጋር በሚያደርጉት ግንኙነት ከጎረቤት ሀገር የሚመጣውን አደጋ መቀልበስ አይችሉም ማለት። ይሄን ቤስት ኤግዛምፕል ሆርን ኦፍ አፍሪካ ታያላችሁ። በሱዳንና በኢትዮጵያ የሚደረጉ ጦርነቶች በጣም በቃ በዘመናችን ያለ የፖለቲካ ሊደርሺፕ ዴፊሲት ነው። ለምን? በሁለቱም ሀገር ያለ ችግር እንደሆነ በሁለቱም ሀገር ያለ የአመራር ክፍተት እንደሆነ የምታውቁት ምንድን ነው? በፖለቲካል ሳይንስ ኦርጋኒክ ሪሌሽንሽፕ ይባላል። ሱዳንና ኢትዮጵያ ኦርጋኒክ ነው ሪሌሽንሽፓቸው። እስከ ጌታ መምጫ ጎረቤት ሆነው የሚቀጥሉ ናቸው። ከሁለቱ በላይ አንዱ ሌላኛው የሚደርስበት ለመደጋገፍም ቢሆን በዚህ ምድር ላይ ማንም የለም። ሱዳን ለኢትዮጵያ፣ ኢትዮጵያ ለሱዳን። ይሄን በመገንዘብና የዚህ ግንኙነት በደንብ በማወቅ አንድ መስራት ነው። ሁለተኛ የዚህ ግንኙነት የሚያበላሹ ደግሞ የሀገር ውስጥ በሁለቱም ሀገር ውስጥ ያሉ የፖለቲካ ልዩነቶችን በሰለጠነ ዲሞክራቲክ በሆነ ሲስተም ፈተው በጋራ መበልጸግ ሲችሉ የመጠፋፋት ነው። አሁን ገልፍ ሀገር ያለው ነው። ዩናይትድ አረብ ኤምሬት ማለት ኪንታሮት የምታክል ሀገር ነች። አንስታችሁ ኢራን ውስጥ ብትወረውራት ቀበሌ ነው የምትሆነው። ግን እግዚአብሔር በሰጣቸው የተፈጥሮ ሀብት ከአቅማቸው በላይ የሚወጠሩ ሊቢያ በሉት፣ ቻድ በሉት፣ ሱዳን በሉት፣ ኢትዮጵያ በሉት፣ ኡጋንዳ በሉት፣ ወላ ኤርትራ በሉት፣ ኤቭሪ ቦታ የተለጠጠች ሀገር፣ ሶማሌ ሳይቀር ጅቡቲ ሳይቀር ተለጥጣ ልትበታተን የቀራት ማለት ነው። ግን ሊደርሺፕ ጠንካራ አመራር ቢኖር ግን ማንም ሰው ብልጽግና የሚጀመረው ከጎረቤት ነው። ብልጽግና የሚጀመረው ከጎረቤት ሀገር ነው። ከጎረቤት ሀገር ላይ ያልተመሰረተ ብልጽግና፣ በጋራ ተያይዞ ያላደጉበት ብልጽግና አደገኛ ነው በጣም። አሁን ምን አለ ሰውዬ ባለው ሳምንት እንግዲህ የወጡ አይታችኋል። የብዙሃን መገናኛ ሪፖርት እንደሚያመለክቱት ዩናይትድ ስቴትስ የቅርብ አጋር የሆነችው ዩኤኢ በቅርብ በእስላማዊት ሪፐብሊክ ኢራን ላይ በተሰነዘረው የዩኤስኤ ጥቃት ወቅት በኢራን ላይ የራሷ ሚስጥራዊ ጥቃቶች ፈጽማ ነበር ነው። ከነዚህ ጥቃቶች መካከል አንዱ ከእስራኤል ጋር በግልጽ የተቀናጀ ነበረ ቢሆንም እስራኤልም ከኢራን ሊሰነዘር ከሚችል የአጸፋ ጥቃት ራሷ እንድትከላከል ለዩኤኢ የአይረን ዶም መከላከያ ባትሪዎችን ማቅረቧ ተነግሯል ማለት ነው። ስለዚህ ምንድነው? በጣም አደገኛ ትኩሳት። እስቲ ኮሎኔሉን አዳምጡት። ፈንታሎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋቸውን አዘንጉ። Iran knows the following, and it has been briefed to China and Russia.
that if the United States attacks, the United Arab Emirates will cease to exist as a viable nation state. It's all over for the UAE. Kuwait may go that way. Bahrain may go that way. But at a minimum, the United Arab Emirates will be erased from the planet. They will have no fresh water, no ability to generate power, and they'll have no ability to generate gas or oil. They'll be bankrupt, they'll be thirsty, and they'll be baking at 54-degree temperature because there's no air conditioning. That's the end of two of the greatest cities in the Middle East, Abu Dhabi and Dubai. They'll be gone, depopulated, along with the rest of that nation. And that's the fate of all other Gulf Arab states if they want to play this game. Iran is done playing games. They're done playing the game of escalation management. They will no longer match the escalation of others. If they are attacked, they're coming in with the knockout blow. ከዚህ ጋር በተያዘ እንግዲህ አሜሪካ ውስጥ አሁን የኢራን ጉዳይ እየበሰለ ነው። በነገራችን ላይ በደንብ ተጥዶ ሰዓት ላይ እየተተከተከ ነው። አሁን ሴናተሮች፣ የኮንግረስ ሰዎች እየተናገሩ ነው፣ ህዝቡም እየተናገረ ነው። በርካታ የአሜሪካ ፖድካስቶችን ብታዩት በዚህ የተወጠረ ነው። ኢራን አሁን ለአሜሪካ የውስጥ ፖለቲካ ቁልፍ ጉዳይ ሆናለች። ስለዚህ ይሄ ኢራን ላይ ብቻ የሚቀር አይደለም፣ ስቴክ ሆልደሩ እየሰፋ ነው ያለው። አሁን ምን አሉ? ለምሳሌ አንድ ሴናተር በጣም በሚገርማቸው ሁኔታ ማለት ነው ኔታንያሁ አሉ በኢራን ላይ ጦርነት ለመጀመር ቂል የሆነ የዩኤስኤ ፕሬዝዳንት ለመፈለግ አመታት አሳልፈዋል አሉ። ይሄን ያሉት ማን ናቸው? ክሪስ ቫን ናቸው፣ ሴናተር ናቸው። ትራምፕ ባለፈው ዓመት ለሀገሪቷ የኢራን የኒኩለር ማበልጸጊያ ፕሮግራም ደብዛዛውን ማጥፋታቸው ማለት የኦባማን ስምምነት ማጥፋታቸውን ተናግረዋል። የእሳቸው የብሔራዊ መረጃ ደህንነት ኃላፊ ቱልሲ ጋባርድ ኢራን ፕሮግራሙን እንደገና ለመቀጠል ማሰቧን የሚያሳይ ምንም አይነት ማስረጃ እንደሌላ መስክራለች። ምንም አይነት ማስረጃ እንደሌላቸው መመስከሯን ታስታውሳል። ይሁን እንጂ አሉ ትራምፕ ወደዚህ ጦርነት ተጎትተው እንዲገቡ ተደርገዋል ሲሉ እኙ ሴናተር ይከሳሉ። አሁን ሴናተሮች መናገር ወደፊት መምጣት ጀምረዋል። በነገራችን ላይ ጠቅላይ ሚኒስትር ኔታንያሁ በኢራን ከሳቸው ጋር አብሮ ወደ ጦርነት የሚገባ ሰውን ለ40 ዓመታት ሲጠብቁ እንደነበር ተናግረዋል። ይህንን የሚያደርግ እጅግ ቂል የሆነ ፕሬዝዳንት አግኝተዋል። ለዚህ ውሳኔ ዶናልድ ትራምፕን እወቅሳለሁ ብለዋል ሴናተር ክሪስ ቫን ማለት ነው። ስለዚህ ምንድነው ኢራን የአሜሪካ ሴኔተሮች ኮንግረስማኖች ምንድነው የሚሉት? ኢራን ለኛ ቀጥተኛ ስጋት አይደለችም። ደጋግሜ የምነግራቸው አንድ ነጥብ አለ። ምንድነው? ኢራን በየትኛውም መልኩ ለአሜሪካም ለእስራኤልም ለአረቡም ዓለም እዛ ገልፍ ውስጥ ላሉት ስትራቴጂክ ትሬት ወይም የቀጠናው ተፎካካሪ ነች። የበላይ ለመሆን ዶሚናንት የማድረግ ሁሉም ይፈልጋሉ። ሳውዲ አረቢያን ትፈልጋለች፣ እስራኤልም ትፈልጋለች። ግን በቀጥታ ለአሜሪካ ስጋት አይደለች። ስጋት ኢራን የሆነችው መቼ ነው? በሚኒስትሪ ሚዲያ የኮርፖሬት ኢምፔሪያል ኃይሉ በሚቆጣጠሩት ሚዲያ ኢራን ስጋት ነች። የአክራሪ እስልምና የሚካሄድባት ነች። የፕሪ ሞደርን ሶሳይቲዎች ነው የሚባሉት። የነ ኢማኑኤልን ካንት የማይደፈረውን በተለይ በማቴማቲክስ ዘርፍ ያለውን የካንትን ትንታኔዎች የተራቀቀበት ዲዘርቴሽን የሰራበት ሰው ነው ፕሪ ሞደርን ነው እያሉ የሚናገሩት ማለት ነው። ስለዚህ ምንድነው ትልቁ ጥያቄ? ኤግዚስቴንሻል ትሬት አይደለችም። ሴናተሮቹ የሚናደዱት ለዚህ ነው። ኮንግረስማኖቹ የሚናደዱት ለዚህ ነው። በቀጥታ ለኛ ስጋት አይደለች። እሱ ብቻ አይደለም፣ ኢቭን ስጋት ብትሆን አሜሪካ ኢራንን ማጥፋት የሚያስችል መሳሪያ አላት። ነበር አድርጋ መቀየር ትላለች። ያውም ኒኩለር ቦምብ ነው። እንግዲህ ትልቁ አቶሚክ ቦምብ የተሞከረው በዓለም ላይ ብቸኛ የሞከረችው አሜሪካ ነች። ግን እዛ የሚያዳርስ አልነበረም። በጥበብ በዘዴ እነ ኦባማ ያን ነገር ቋጭተውት ነበር። አሁን እኚህ ሰውዬ ምን አሉ? ኔታንያሁ 40 ዓመት አድፍጦ ቂል ፕሬዝዳንት ሲፈልግ ነበረ፣ ተሳካለ። ስለዚህ በአሜሪካ የጦርነት ቅቡል አይደለም። የዶናልድ ትራምፕ አንዱ ችግር አሁን በሚሰጡት መደራደሪያ ላይ እሳቸው ትላንት ሰጥተው ነበር፣ ኢራን ዛሬ መልሳ ነበረ፣ አልቀበልም ብለዋል ዶናልድ ትራምፕ። አንደኛው ቤዚክ ችግራቸው ምንድን ነው ካላችሁ፣ ዛሬ የሩሲያ ውጭ ጉዳይ ሚኒስትር እውነቱን አውጥቶታል። በተደጋጋሚ ነዚህ ስናገር ነበር። በአቶሚክ ኢነርጂ የተቀመጠን መብት ማንም ሀገር
የዛ የአቶሚክ ኢነርጂን ስምምነት የፈረመች ሀገር ልትጠቀም የምትችለው መብት ዶናልድ ትራምፕ ሊነጥቁ አይችሉም። ለድርድርም የሚቀርብ ነጥብ አይደለም። ለምን? ዩራኒየምን ለሕክምናም ለምርምርም ማበልጸግ ይቻላል። ለኒኩለር ቦምብ በሚሆን ደረጃ ነው የማይቻለው። ይሄን ሁሉ መብት አምጪ ነው። ግን ዛሬ ሩሲያ በአደባባይ ወጣ ላቭሮቭ ምን አሉ? ኢራን መብቷ ነው። እኛም በተደጋጋሚ የምንለው በህግ የተሰጠን መብት ሁሉ አምጣ አይባልም። ዶናልድ ትራምፕ የሚያቀርቧቸው አጠቃላይ ድርድሮች ሁሉንም አጥፎ አሉ፣ ሶስቱንም። አሁን ደግሞ አንዱ ብቻ ይቅራል። ከዛስ 60% የበለጸገ። አሁን ኢራን ትልቁ ችግር ከአሜሪካ ጋር ያለባቸው መሰረታዊ ችግር ትረስት ነው። አንድ ሰው አንድ እምነት ካጣ በኋላ አዲዮስ አበቃ። እምነት በጣም በጣም ከባድ ነገር በዲፕሎማሲ። ኢራኖች በምንም መልኩ አላህ ቢደውልላቸው እርግጠኛ ነኝ የሚያምኑ አይመስለኝም። አሜሪካንን ለማመን በሚችሉት ዋስትና በሚሰጣቸው በነ ቻይና በነ ሩሲያ አማካኝነት የሚደረግ ድርድር ካለ እንጂ ኢንዲፔንደንትሊ አሜሪካ ወይ በጦርነት ገብታ ምን እንደምታደርግና ይሆናል እንጂ ዶናልድ ትራምፕን ከዛ ላይ ከዶናልድ ትራምፕ ጀርባ ቤንጃሚን ኔታንያሁ እያለ አንድ የኢራን ፖለቲካ ኤሊት 60% የበለጸገ ዩራኒየም አንስቶ ሊሰጣቸው አይችልም። ያንም ለመስጠት የሚያችል ግንኙነትም የላቸው። በተኙበት ነው ያረሷቸው፣ በተኙበት ነው የፈጇቸው። ቢያንስ እንኳን ለ167 ህፃናት በይፋ ኃላፊነት ወስዶ ይቅርታ የጠየቀ ተጠያቂነት ያመጣ የለም። እሱ ብቻ አይደለም፣ ይሄ ሁሉ የኢራን ሀብት ወድሞ 1 ብር አንሰጥም ብለዋል። ስለዚህ ይሄ ምንድን ነው መሰላችሁ? ጦርነት የማይመስል ግን የጦርነት ውጤት ያለው ነገር ነው። ለምሳሌ ቬኔዙዌላን ነዳጅ ማስገባትና ማስወጣት በተባበሩት መንግስታት በሴኩሪቲ ካውንስል የሚበየን እንጂ አንድ ሀገር ነዳጅ አታውጪ ማለት አትችልም። አሜሪካ ግን በእጽ አንዳለች፣ እንደገና በጦር መሳሪያ በኢሚግሬሽን በኢሚግራንት ምናምን ብላ መርከብ ፈትሻለሁ ብላ አንድን ሀገር በየትኛውም መልኩ ምን አሉ ነዳጅ እንዳይገባ እንዳያወጣ ነው። ስታዩት በተባበሩት መንግስታት ውሳኔ የለም፣ በሴኩሪቲ ካውንስል ውሳኔ የለም። ግን ውጤቱ የዚህ የብሎኬዱ ውጤት ግን ምንድን ነው? ዋር ነው። ኢራን ላይ አት ዘ ሴም ታይም በጸጥታው ምክር ቤት የተወሰነ ውሳኔ ነው። ኢቭን ቴብል አልተደረገም። ግን አንድ ቦታ ሄዶ ተዘጋም ማለት ሲዘጋ ምንድነው ይሄ ውጤቱ? የጦርነት ነው። ግን ኦፊሻሊ ዲክሌር የማይደረግ የማይነገር ግን የሚተገበር ጦርነት። በጣም ባይዘው የዚህ ፕሬሲደንስ በጣም ከባድ ነው። ዛሬ አሜሪካ ኢራን ላይ ማድረጓን እናየችው። አሁን ዶናልድ ትራምፕ የሚሄዷቸው እርምጃዎች ጠቅላላ ብታዩ ለአፍሪካ መሪዎች ምን አይነት ምሳሌ ናቸው? እንግዲህ በዓለማችን ላይ አንጻራዊ የምንለው የዲሞክራሲ ተምሳሌት ነው ብለን የምንወስደው የአሜሪካን መንግስትና የአሜሪካ ተቋም ነው። በአንጻራዊነት ነው። እንግዲህ ይህን ተቋም የሚወክሉት የዶናልድ ትራምፕ እርምጃ በአጠቃላይ ስታዩት አሁን አፍሪካ ውስጥ ያለው መሪ በማንኛውም መልኩ የፈለገውን ቢያደርግ በምን ግራውንድ ነው አሜሪካ ልትጠይቅ የምትችል? ምናልባት በኃይል ካልሆነ በስተቀር። ለምሳሌ ወሰዱ አሜሪካ ኢራን ውስጥ ባረገችው ጦርነት ስለ ሱዳን ዜና ትሰማላችሁ። ሜንስትሪም ሚዲያ ላይ ስለ ሱዳን ትሰማላችሁ። ሰሞኑን ለምንድን ነው ሱዳን በየአደባባይ በየሚዲያው የወጣችው? የሚወጣ ነገር ሳይኖር ቀርተው ነው ከዚህ በፊት አይደለም። አሁን ግን ኢራን በአልቡርሃን መንግስት ውስጥ ያለ የሙስሊም ወንድማማቾች ህብረት የሚባል የዛ አካል ክንፍ ስላለ እሱም በአሸባሪነት የአሜሪካ ውጭ ጉዳይ ሚኒስትር ይሄን ነገር በሐላል ሲፈርጅ ሚዲያው ጠቅላላ ሱዳን ወደ ሚዲያ መጣ። ግን ከ25 ሚሊዮን በላይ ዜጎቿ የተሰደዱባት በመቶ ሺዎች ያለቁበት ራይት ነው እያወራ ዋር ክራይም ኤገንስት ሂውማኒቲ ጂኖሳይድ የማይፈጸም ኢትኒክ ክሌንዚንግ በሐላል መደፈር። በነገራችን ላይ መድፈር የሆርን ኦፍ አፍሪካ መገለጫ ነው። ኢትስ ኖርማል ነው። ባይ ዘ ወይ ነው አፍሪካ በተለይ ቀንዱ ላይ ስታዩት አፍሪካ ቀንድ ላይ ይሄ እነዚህ ወንጀሎች ኖርማል እየሆኑ በቃ ለምሳሌ ጂኖሳይድ ፈጽመህ የሆነ ሀገር ሄደ እንግዳ ሆነ ልትመጣ ትችላል።
ምክንያቱም ለምንድን ነው ካላችሁ አሜሪካ በዶናልድ ትራምፕ አሁን የመጣችበት አካሄድ አንደኛ አላስፈላጊ ጦርነት ኢራን ላይ በመክፈት የዓለም ትኩረትና ሀብት ሁሉ ወደዛ እንዴት ተደርጓል። ጭንቀት፣ የኑሮ ውድነት መጥቶና በዚህ መሃል ግን በሀገር ውስጥ ጦርነት፣ በመንግስታት ጦርነት ህዝቦች እያለቁ ነው። ማንም ሰው የሚዲያ አቴንሽን አይሰጥም። የፈለገ መንግስት ቢገልህ በሚኒስትሪ ሚዲያ አትገኝም። ለምን? የኮርፖሬቱ ኢንተረስት ዋናው ኢንተረስት በአብዛኛው የአሜሪካ ባለሀብት ኢንተረስት ስለሆነ ሁሉም ፎከስ የሚያደርገው አይታችኋል። ዶናልድ ትራምፕ ቻይና ሲሄዱ በአጠቃላይ ስደምሩት እኮ በ20 እና 30 ትሪሊየን ዶላር የሚቆጠር ባለሀብቶች ናቸው ይዞ ሄዱት። ያ ነው አሜሪካን የሚመራው። የአሜሪካ መንግስት ምንም አቅም የለውም። ህግ አውጪ ነው፣ አስፈጻሚ ነው። ኤለን መስክና ዶናልድ ትራምፕ እኮ አንተ ተባብሎ ነበር። አሁንስ ቁጥር አንድ ከጎናቸው የሚሄዱ ስኑ ጭራሽ የራሱን ጩጬ ልጅ ይዞ አብረውን ሲጓዝ አያችሁ። እሱ ብቻ አይደለም። ለምሳሌ በቻይናና በአሜሪካ ስብሰባ ላይ አንዱ የተተቸው አንድ ሴት የለም። በዓለም ላይ ትልቅ ውሳኔ እየተላለፈ ሴት የሚባል ዝር የለም። እዛ የኤምፓወርመንት ምናምን ለውሳኔ ምናምን ብላ እየተባለ መጽሐፍ ላይ ያለው ነገር ስታዩ አንድ ሰው እዛ ውስጥ የለም። ስለዚህ አሜሪካ በአፍሪካ ጉዳይ ይሄ ዲስኢንጌጅመንት በፊት የነበረው አፍሪካ ቀንድ ላይ እንዳለ ነበር። አሁን የአፍሪካ ቀንድ ፖሊሲ ነበር። አሁን ግን የአፍሪካን ቀንድ አጠቃላይ በኬንያ ነው ማስፈጸም የምትፈልገው። ኬንያ ነች የሷ ሊንክ ፖይንት አሁን ሆርን ኦፍ አፍሪካ ላይ ወይም የፖለቲካ ፓወር ሃውስ ተደርጋ የምትወሰደው ማለት። በፊት ማን ነበሩ? ጠቅላይ ሚኒስትር መለስ ዜናዊ የአውሮፓን በሉት የአሜሪካን በሉት የአረቡ ዓለም በሉት ሆርን ኦፍ አፍሪካ ላይ አንድ ፖሊሲ ኢምፕሊመንት ከመደረጉ በፊት ጠቅላይ ሚኒስትር መለስን ኮንሰልት ያደርጉ ነበር። የኢኮኖሚክ ኢንቴግሬሽኑ፣ ሪጂናል ኢንቴግሬሽኑ፣ ስቴቢሊቲው በብዙ ነገር ብትወስዱት ይሄ በጣም ግልጽ ነበር። ምንም ያጨቃጭቅም አልነበርም። ለምን? ስቴቢሊቲው ሃይ ስለሆነ የፖለቲካል ፓወር ሃውሱ ደግሞ ሶማሌን ራሱ እንደ መንግስት እንዳገር ከማቆም ጀምሮ ማለት ነው። ደቡብ ሱዳንና በሰሜን ዋናዋ ሱዳን መካከል ያለው ልዩነት ወሰዱ። ኬንያ ላይ በተደረገው የእርስ በርስ ጉዳይ ወሰዱ። ጅቡቲ እኮ ፖለቲካሊ ካልተቀላቀልኩ ብላ ነበር። ትስትሩ ምንም ውሸት አለው። ግን እንደዚህ አይነት የፖለቲካ ፓወር ሃውስነትም አሁን በኬንያ ነው የምትጠቀመው። ስለዚህ አሜሪካ ትተዋለች የአፍሪካን ጉዳይ። የአፍሪካን ጉዳይ በመተዋስ ሌላ ምን ተፈጠረ አትሉ? እዚህ ላይ በደንብ እናውራው። ካወራ ነው ለምንድን ነው ዩናይትድ አረብ ኤምሬት፣ ሳውዲ አረቢያ፣ እነ ቱርክ መተዋቸው፣ እስራኤል በሏት ዋናው አክተር የሆኑት እኛ ጎረቤት መጥተው አፍሪካ ቀንድ ላይ ዋናው አክተር የሆኑት ለምንድን ነው? አሜሪካ ዲስኢንጌጅመንት ወይም ያላትን ኃላፊነት ወይም በፊት የምታስበውን አካሄድ በነ ዶናልድ ትራምፕ ስለተዉት ማለት ነው። እንደውም ቢዝነስ ባለበት ኮንጎ አይታቸው እንዴት ተረባርበው እንዳስታረቁ። ለምን? ሬር እርዝ ሜታል አለ እዛ፣ ትልልቅ እነ ኮባልት የመሳሰሉ ማዕድናት አሉ። ሴልፎን ላይ የምታዩት በእያንዳንዱ ላይ ላፕቶፕ ላይ የምታዩት እነ ጎማ ውስጥ ብትሄዱ 70% በዓለማችን የሚመረተው እዛው ነው። ስለዚህ እንደዚህ ከዛ ምን ሆነ? ምስራቅ አፍሪካና የአፍሪካ ቀንድ ይሄ መካከለኛው ሚድል ፓወር የሚባሉት ኃይሎች መጥተው ተቆጣጠሩት። ዩናይትድ አረብ ኤምሬት ስንቱ ሀገር ነው ገብታ እንደምታፋሰው። ሳውዲ አረቢያውን እየተከተለች ነው። ለማ ሀፍታርን ይዛለች። 4.1 ቢሊዮን ዶላር የሚያወጣ መሳሪያ ከየት አምጥታለች? ከፓኪስታን እዛ እየወሰደች ነው። ከዛ ቻድ ሙሴቬኒ ወጥቷል። እኛም ሀገር ጋር ሱዳንና ኢትዮጵያ መንግስት እየተካሰሱ ነው። አንዱን እያጠቃ ነው። ይሄ አደባባይ ሚዲያ ወሬ ነው። እነዚህን ጋር ስታያቸው ግን እነዚህ ሚድል ፓወር የሚባሉት ኃይሎች ናቸው። ምክንያቱም አሜሪካ ወጣበታለች። የአፍሪካ ቀንድ በኬንያ ነው የሚያዝ የምትፈልገው። ኬንያ ነች የአሜሪካ ተመራጭ። የጦር ስምምነት ለምሳሌ ከዲፌንሱ ጋር ከፔንታገን ጋር $100 ሚሊዮን ነው የተፈራረሙት። ስለዚህ ይሄ ነገር ምን አምጥቷል? እዛ ላይ ብቻ አይደለም፣ ኢራን ላይ ብቻ አይደለም። እኚህ ሰውዬ አሁን ያሉት 40 ዓመት ኔታንያሁ ጠብቋል አሉ። የነ ዶናልድ ትራምፕ ፎሬን ፖሊሲ ከዚህ በፊት ሄሪቴጅ ፋውንዴሽን ላይ 2018 ዶናልድ ትራምፕ የተመረጡ ጊዜ የቀረበ በፊት የወርልድ ባንክ ፕሬዚደንት የነበረው የማን ነው አንድሪዛም ሰውዬ አለ። አሁንም በጣም
ጦር ሀብተኛ ነው። እሱ ሲያቀርብ ምንድን ያሉት በፊት ሽብር ነበር ከነ ኦባማ በፊት የአሜሪካ ፎሬን ፖሊሲ በሰብአዊ መብትና የዲሞክራሲ ቫልዩና ዋናው ግን ሽብር ነበር። አሁን ዶናልድ ትራምፕ ግን ምናሉ ሩሲያና ቻይና ባሉበት በተንቀሳቀሱበት የአሜሪካን ፎሬን ፖሊሲ ቅድሚያ ይሰጣል። እነሱም መከታተል የዶናልድ ትራምፕ ፎሬን ፖሊሲ። ከዛ በተረፈ ሌላው ምንም ደንታ የላቸው። ኢቨን ሩሲያን አሁን ቻይናን አይታችሁ ከሆነ መሪዎቻቸው በጣም ጓደኞቼ ናቸው ይላል። እነዚህ ጓደኞቼ ናቸው ሲሉ ሩሲያንም ውሰዷት ቻይናንም ውሰዱት እስከዛሬ የዌስቱ የመጣበት ቫልዩ ብሎ የሊበራል ቫልዩ ተብሎ ከሚጠሩት አንዱ ለምሳሌ ሚዲያ አሜሪካ ውስጥ ያለ የጋዜጠኝነት ነፃነት ሩሲያ ውስጥ አታገኙ፣ ቻይና ውስጥ አታገኙ። እነዚህ መሪዎች ናቸው እንግዲህ በአደባባይ ዶናልድ ትራምፕ የኔ ጓደኞች ናቸው፣ በጣም ነው የሚወደኝ፣ በተለይ እኔ ከመጣው በኋላ የሰጠሁትን አመራር በጣም ያደንቃል ይላል። በቻይና ከፍተኛ መንፈሳዊ ቅናት አለባቸው። የቻይና እድገትና የደረሰችበት ሁኔታ አስደንግጧቸዋል። ግን አንድም የሊበራል ቫልዩ ለምሳሌ ማርኮ ሩቢዮ ሙኒክ ላይ ባቀረበው የሴኩሪቲ ኮንፈረንስ ፔፐሩ ላይ ከዚህ በፊት አቅርቤላችኋለሁ። ምን ይላል? ዘ ኢንድ ኦፍ ሂስትሪ ብሎ እነ ፎኩያማ ጻፈዋል። ያን ግን ውሸት ነው አለ። ፎኩያማ ምን አለ? ካሁን በኋላ የዚህ የሊበራሉ ዓለም አጠቃላይ ፊሎሶፊዎቹ ወይም ዋና አንጓዎቹ ዓለም የመረጠው የመንግስት ስርዓት ነው አለ። ዳት ኢዝ ዘ ኤንድ ኦፍ ሂስትሪ አለ። ግን ማርኮ ሩቢዮ ምን አለ? አንድም የሊበራል ቫልዩ አለ ሳይወስዱ የእኛን እሴቶች ሼር ሳያደርጉ እኛ የከፈትንላቸውን ግን የፍሪ ትሬድ በመጠቀም የዓለም ሁለተኛ ኢኮኖሚ ሆኗል። ለምሳሌ ቻይና አለ። እሱ ብቻ አይደለም አለ፣ በፈጠርንላት ፍሪ ትሬድ አንጻር የአቅርቦት ሰንሰለት ሁሉ ተቆጣጥራ እያስቸገረችን ነው። ስለዚህ በፊት የተዘረጋው ምንድን ነው? ዘ ኤንድ ኦፍ ሂስትሪ ተብሎ ማንም ሩሲያ ማለት አንድም ሩሲያ ውስጥ ብትሄዱ የሊበራል ቫልዩ የምትሉት የለም። ቻይና ውስጥ ብትሄዱ ቻይና ጭራሽ የአሜሪካ እኩያ ኢኮኖሚ ፈጥራ ቁጭ አለች። ስቴት ካፒታሊዝም እንደ አሜሪካ መንግስት አይደለም። የቻይና መንግስትን የሚበልጥ ሀብታም ቻይና ውስጥ የለም። ግን አሜሪካ ውስጥ ስትመጡ ደግሞ 39 ትሪሊዮን ዶላር ያለው ዕዳ ያለው መንግስት ነው። ባለሀብት ቀና ብሎ ማየት የማይችል መንግስት ማለት ነው። ለዚህ ነው ባለሀብቶች ሲናገሩ ሲቆጡ የአሜሪካ ፖለቲከኞች የሚደነግጡት። የሴናተር በለው ኮንግረስማን በለው ከስር በተሰራ የዲሞክራሲ ሂደት አጠናቀው ከቦተም ቱ አፕ የሚባል ዲሞክራሲ ጠፍቷ ነው። የኦሊጋርኪ ኃይል ተቆጣጥሮታል አሜሪካ። ለዚህ ነው ኦሊጋርኪዎች ተሰብስበዋል። ለምሳሌ ዶናልድ ትራምፕን ተከትሎ ሄዶ የአሜሪካ ኦሊጋርኪ ነው። ቻይና ውስጥ ስላለ ዲሞክራሲ፣ ቻይና ውስጥ ስላለው የሰብአዊ መብት ጥሰት 1 ሚሊዮን ሙስሊም ራሱን ተላይቶ እስር ቤት ውስጥ የሚጥል ሀገር፣ ኮሚኒስት ፓርቲውን ቀና ብለን ማታይበት ሀገር፣ ስለ ኮሚኒስት ፓርቲው አንድ መስመር ማትጽፍበት ሀገር፣ ዢን መተቸት ኢየሱስ እንደመተቸት ይቀላል። እንደውም ኢየሱስ መተቸት በማይነገርበት አገር ውስጥ የሁሉ ባለሀብት ከዶናልድ ትራምፕ ጋር ሄደው ይሄን ሁሉ ሲስተም አክሰፕት አድርገው ግን እነሱ የሚያሳስባቸው ነው። አሁን ለምሳሌ ይሄ የምታዩት እንግዲህ ኤንቪዲያ ኒቫዳ ቺፕስ አምራች ነው። ዋናው ጥያቄው ምንድን ነው? የስለ ሊበራል ቫልዩ አይደለም። እርግጠኛ ነኝ ቻይና ውስጥ ያለው ገበያ ይከፈትልናል። ኦልሞስት ትርፉ ዜሮ መጥቷል። ለምን? ሃይ ቺፕስ ኳሊቲ ያላቸውን የሚያመርተውና ለቻይና እንዳይሸጥ ተብሎ ማለት ነው። ዶናልድ ትራምፕ ሄዱ የቻይና ገበያ ይከፈትልኛል ብሎ። ስለዚህ ምንድነው ዋናው ነገር ምንድነው? በቃ አሁን ያለው የፎሬን ፖሊሲ አሁን ያለው ፖለቲካል ኤሊት ቶታሊ ከነበረው ኖርም ውጪ ነው ያለው። ለዛ ነው በጣም ከባድ የሚሆነው። በየትኛውም ቦታ ፖለቲካ እንቅስቃሴ የሚያደርጉ በየቦታ እየወደቁ እየተገደሉ የሚዲያ አቴንሽንም በተለይ ሱዳን ዋናው የአሜሪካ ይሄ ዲስኢንጌጅመንት በተለይ አፍሪካ ላይ እና የኢራን ላይ አላስፈላጊ ጦርነት ብዙዎቹን ጎድቷል ማለት ነው። ስለዚህ እኛ ሰውዬ አሁን ምንድነው ያሉት 40 ዓመት ኔታንያሁ ሲፈልግ ነው። ግን የኔታንያሁ ትራምፕን ይዞ ኢራን ውስጥ የመግባት ጉዳይ በዛ ብቻ ያቆም አይደለም። ከዓለም ኢኮኖሚ ተመልከቱት።
በተለይ በምስራቅ አፍሪካ ቀንድ ላይ ያሉትን የሁሉ ትርምስ ይሁት የአሜሪካን አቴንሽን ማግኘት አልቻለም። ምክንያቱም መጀመሪያም ትራምፕ ያስወገዱት ነው አፍሪካ ብለው፣ ሁለተኛው ነገር ግን ምንድነው በቃ ዲስ ኢንጌጅመንት ፖሊሲያቸው ነው። አሁን ለምሳሌ ይሄ ማን ነው የሚባለው የኬንያው ፕሬዝዳንት ሩቶ የምትሉት ሰውዬ በጣም ባለጌ መጨረሻ ከዚህ ከዳጋሎ ጋር ከወንድሙ ጋር የኬንያ ፓስፖርት እስከመስጠት ድረስ ሙስና የሚሰራ ኮራፕትድ ነው ሩቶ የምትሉት ደንበኛ ዘራፊ ሌባ ማለት ነው። ያ በደም የተጨማለቀ ወርቅና ሀብት ያመጣል። እነ ሩቶ ፓስፖርት ሁሉ ሳይቀር ቤተሰቡን ኬንያ እንዲኖር አድርገው ከዩኤ ጋር እየተመሳጠሩ የዛን ሀገር ሀብት እየዘረፉ እነሱም ሀብታም እየሆኑ እነዚህ ነገሮች በፊት በነበረው የአሜሪካ አስተዳደር ላይ አቴንሽን ያገኙ ነው። ስለዚህ ዶናልድ ትራምፕ እንዳለን የረበሹት። ስለዚህ ፎሬን ፖሊሲውን በሉት አሁን ተመልከቱ። እኔ ጭንቅኛን ራሱ በየቀኑ በየደቂቃው በኤአይ የተሰራ ነገር ይለቃሉ፣ በየደቂቃው ይዘታሉ። አሜሪካ ትልቅ ሀገር ነች። እንዴት እንደሚያጠፋቸው አሁን ዛሬ ብዙ አቅጣጫ ኢራንን ሲደበድቡ ለቀዋል። እንግዲህ በኤአይ የተሰራ ማለት ነው። እንደዚህ አይነት ኮሚኒኬሽን ራሱ በጣም ስቴብል ከሆነ ረጅም ዓመት የዲሞክራሲ ሂደት ባለፈ ሀገር ውስጥ እንደዚህ አኑዣል የሆኑ ነገሮች ስታዩ ግራ ያጋባል። በነገራችን ላይ ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። Well, I know if we had people who were willing to negotiate, we could get it done, because we got that done when President Obama was in office. We had the JCPOA. The JCPOA prevented Iran from getting a nuclear weapon. It dramatically contained its nuclear enrichment program, and it had the world's most intense inspection regime, so that if they cheated, we could catch them like that. And of course, just last year, Donald Trump told the country that he had obliterated Iran's nuclear enrichment program, taken care of it, and his head of DNI, Tulsi Gabbard, testified that they have no evidence that Iran wants to resume it. So the president got dragged into this war. Prime Minister Netanyahu said that he'd been waiting 40 years for somebody to go to war with him in Iran. He found a president stupid enough to do it. I blame Donald Trump for that decision, but here we are. ሌላው ደግሞ በጣም ልብ የሚነካው ካሾጊን ማያቅ የለም። ካሾጊ ላይ የተደረገ በደል በእኔ ላይ ቢደረግ ብላችሁ አስቡ። በተለይ በአንድ የሚዲያ ሰው ማለት ዲስመምበርድ ነው የሚሉት እነሱ። ምን ማለት ነው? ገነጣጥለውት ልክ እንደ ፍየል እንደ በግ ሰውነቱ ገነጣጥለውት በኬሚካል ተጠቅመው ወደ ሶሉሽን ቀይረውት በውሃ መልክ ይዘውት ነው ከቱርክ የወጡት። ይሄ ምን አይነት ጭካኔ እንደሆነ አስቡት። ባይደን ሲመረጥ ምንድን ያሉት? በማንኛውም መልኩ የሳውዲውን አልጋውራሽ ለፍርድ አቀርባለሁ፣ የፈለገ ከሳውዲ አረቢያ ጋር ምንም ቢመጣ ያገባኝ። ዶናልድ ትራምፕ ሲመጡስ ቆንጆ ገንዘብ አላቸው። በእነሱ ገንዘብ ለብዙ አሜሪካዊ የስራ አጦችን ስራ ከፍትላቸዋለሁ አሉ። ምክንያቱም እንደዚህ እያሳዩ የአውሮፕላኖች መርከቦች ለነሱ የሚሸጠው ማለት ነው። ለዚህ ነው ይሄ የሊበራል ቫልዩ የሚባለው በቃ እንዲህ ተሰብስበው ባስኬት ውስጥ ገብቷል። ግን ጊዜ ደግ ነው። አሁን በ2018 ጋዜጠኛውን ለመግደል ትዕዛዝ ሰጥተዋል ተብለው በተከሰሱት መሐመድ ቢን ሰልማን ላይ መንግስታዊ ያልሆኑ ድርጅቶች ካስገቡት አቤቱታ ነው ፈረንሳይ የሚታየው። ለምን ፈረንሳይ ይታያል? ፈረንሳይ በእንደዚህ አይነት ጉዳይ ምን አይነት አቋም አላት የሚለውን መንግስታዊ ያልሆኑ ድርጅቶች እንግዲህ ቅድም እንዳልኳችሁ በሳውዲው አልጋ ወራሽ መሐመድ ቢን ሰልማን ላይ ያቀረቡት አቤቱታ አንድ የፈረንሳይ ዳኛ የሳውዲውን ጋዜጠኛ ጀማል ካሾጊን ግድያ እመረምራለሁ ብሏል። የሚድል ኢስት የነበረ የዋሽንግተን ፖስት ጸሐፊ የነበረው ነው የጋዜጠኛ። እንግዲህ በኦክቶበር 2018 በኢስታንቡል በሚገኝ የሳውዲ አረቢያ ቆንጽላ ጽፈት ቤት ውስጥ በሳውዲ ወኪሎች ተገድሏል። አስክሬኑ የተቆራረጠ ሲሆን እስካሁን አልተገኘም። የሚገርማችሁ በወቅቱ ማመን በሚያቅታችሁ ነገር በቃ ታለቅሱ ነበር። ወደ ሶሉሽን የቀየሩት ገላውን አጥንቱን ጠቅላላ።
ይሄ በ2001 በዩናይትድ ስቴትስ አስተዳደር ቢን ሰልማን የካሾጊን ግድያ እንዳዘዙ የሚከስ የሲአይኤ ሪፖርት መውጣት ወጥቶ ነበር ነው ማስተዋወሳል። ስለዚህ የፈረንሳይ ምርመራ መጀመር የተከተለው ትሪያል ኢንተርናሽናል እና ካሾጊ ከመሞቱ ጥቂት ቀደም ብሎ በመሰረተው ዶን ዴሞክራሲ ፎር ዘ አረብ ወርልድ የሚል አብሪቬሽን የሰጠው ማለት ነው በተባሉ መንግስታዊ ድርጅቶች ነው ማለት ነው። እነዚህ ድርጅቶች የሳውዲን ትክክለኛ መሪ በግድያው ላይ በማሰቃየትና በኃይል ሰዎችን በመሰወር ወንጀል ተባባሪ መሆናቸውን በመጥቀስ በአፈና በማፈን ግድያው እንዲፈጸም አዘዋል ሲሉ ይከሳቸዋል። ምርመራ በሰብአዊነት ላይ የተፈጸመ ክራይም ኤገንስት ሂዩማኒቲ ወንጀሎች ልዩ ትኩረት ለሚሰጥ የምርመራ ዳኛ የሚሰጥ ሲሆን ዳኛው አቤቱታውን ወደ ቀጣይ የህግ ሂደት ሊያመራ የሚችል መሆኑን በምርመራው አረጋግጠዋል። ይህ ሂደት የመጣው ለበርካታ ዓመታት ከዘለቀው የህግ ክርክር በኋላ ሲሆን በዚህ ጊዜ ውስጥ የህዝብ አቃቤ ህግ መስሪያ ቤት የመንግስታዊ ያልሆኑ ድርጅቶች ጥያቄ ተቀባይነት የሌለው መሆኑን ሞግቶ ነበር። በፈረንሳይ ምርመራ እንዳይጀመር ከፍተኛ ሻጥር ተሰርቷል። ነገር ግን ባለፈው ሰኞ ዕለት የፓሪስ ይግባኝ ሰሚ ፍርድ ቤት ምርመራ ከመጀመሩ በፊት ጉዳዩን በሰብአዊነት ላይ የተፈጸመ ወንጀል ተብሎ የመፈረጅ እድሉን ሊገለገል አልቻለም በሚል አቤቱታዎች ተቀባይነት አላቸው ሲል ወስኗል። ነገር ግን ባለፈው ሳምንት ሰኞ ዕለት የፓሪስ ይግባኝ ሰሚ ፍርድ ቤት ምርመራ ከመጀመሩ በፊት ጉዳዩ በሰብአዊነት ላይ የተፈጸመ ወንጀል ተብሎ የመፈረጅ እድሉ ሊገለል አይችልም በሚል አቤቱታቸውን ተቀባይነት አግኝተው ምርመራ ጀምሯል። ዳኛው ግድያ የተፈጸመው በሳውዲ መንግስት በተቃዋሚዎች ላይ በወጣ የተቀናጀ እቅድ አካል ሆኖ በሲቪሎች ላይ የተፈጸመ ሰፊ ወይም ስልታዊ ጥቃት መሆኑን አለመሆኑን እመረምራለሁ ነው ያሉት። ስለዚህ ይሄ አስጸያፊ ወንጀል ነው። በነገራችን ላይ በመጨረሻም በሂደቱ ላይ እንደ ሲቪል ከሳሽ መሳተፍ ያልቻለው ዶን የተባለው ድርጅት እሱ የመሰረተው ካሾጊ ምርመራ ወደ ፍትህ የሚያመራ ወሳኝ እርምጃ ሲል በደስታ ገልጾታል። በጀማል ካሾጊ ግድያ ላይ የተፈጸመው ወንጀል ተቃዋሚና ነፃ ድምፅ የነበረውን ጋዜጠኛ በግድያ ለማስወገድ በከፍተኛ የሳውዲ መንግስት አካላት ተወስኖ ታቅዶ የተፈጸመ አስጸያፊ ወንጀል ነው። ይሄ ሪፖርተር ዊዛውት ቦርደር ጠበቃው አማኑኤል ዳውድ ያቀረበው ማለት ነው። የጋዜጠኞች መብት ተከራካሪ ነው። እዚህ ላይ አንድ ነገር ልብ በሉ። ፈረንሳይ በማሰቃየት ወይም በኃይል ሰዎችን በመሰወር ወንጀል የተጠረጠረ ማንኛውም ሰው በግዛቷ ውስጥ በሚገኝበት ጊዜ ምርመራ የመክፈት ግዴታ ይጥላል። በጀማል ካሾጊ ላይ በተፈጸመው አሰቃቂ ወንጀል ላይ የፍትህ ምርመራ ለመጀመር ከእንግዲህ ምንም አይነት መሰናክል ሊኖር አይገባም ሲሉ የትሪያል ኢንተርናሽናል ጠበቃ ሄንሪ ቱሊ ተናግረዋል ማለት። ስለዚህ የጋዜጠኛው አሰቃቂ ግድያ ዓለም አቀፍ ቁጣን የቀሰቀሰ ሲሆን የዓለም መሪዎች የሳውዲን አልጋ ወራሽ ለጊዜው እንዲያገሏቸው ምክንያት ሆኖ ነበር። ዛሬ ደግሞ እንደምታዩት ፈላጭ ቆራጭ ሆኖ ኢራን ላይ ሁሉ መሳሪያ እስከመተኮስ ደርሰዋል። ቢን ሰልማን የካሾጊን ግድያ ማዛቸውን ያስተባበሉ ቢሆንም ድርጊቱ በእሳቸው ስልጣን ዘመን መፈጸሙን አምነዋል። በ2005 ከዩኤስኤ ፕሬዚደንት ዶናልድ ትራምፕ ጋር በዋይት ሃውስ ባደረጉ ስብሰባ ላይ ግድያው ትልቅ ስህተት ነው ሲሉ ጠርተውታል። ግን እኔ የለውበትም ነው የሚሉት። በ2018 ሳውዲ አረቢያ በግድያው ላይ በዝግ በሮች ባካሄዳቸው የፍርድ ሂደት 5 ሰዎች የሞት ፍርድ ስትፈርድ አልጋ ወራሹን ግን ከክስ ነፃ አድርጋለች። ስለዚህ የሂውማን ራይትስ ድርጅቶች ፍርዱን የፍትህ ተቃራኒና የፌስ ድራማ ሲሉ ጠርተውታል። ስለዚህ በአጠቃላይ ግን አልጋ ወራሹ ማመናቸውን ነገር ነው። በወቅቱም ለካሾጊ ልጆች ከፍተኛ የገንዘብ ካሳ ከፍለዋል። ሚስትዮ ግን ፍትህ እንጂ ገንዘብ አልፈልግም ብላ የቱርክ ዜግነት ያላት እሷን ለማግባት ከጋብቻ ነፃ መሆኑን ሲንግል መሆኑን ወረቀት መጥቶልሃል ብሎ የሳውዲ አረቢያ ቆንጽላ ጽሕፈት ቤት ቱርክ የሚገኘው ጠርቶት በበር ገብቶ በኋላ ምናሉ እሱ የሚመስል ሰው በሌላ አስወጥተው ወጥቷል። ግን አልወጣም። ዲስመንበርድ ያደረጉት ገላውን በታት ነው ገነጣጥለው እንደ ፍየል ቆራርጠው በአሲዶች ተጠቅመው ወደ ሶሉሽን ቀይሮት ይዘውት ነው የወጡት እና የሚያሳዝን ነው። ግን ፍትህ ያገኛል በመባሉ ደግሞ አንድ ተስፋ ያለው ነገር አለ ማለት ነው። ሌላ የመጨረሻ አንድ ጉዳይ እንመልከትና
እኚህ ሰው የማያውቅ የለም። ራውል ካስትሮ ማለት ነው የፊደል ካስትሮ ወንድም ናቸው። ከመንግስት ስራ ተገለዋል። 94 ዓመታቸው ነው። ስለዚህ አሁን የአሜሪካ መንግስት በተለይ የህግ ዲፓርትመንት ክስ መስርቶባቸዋል ወይም ለመመስረት እየተዘጋጀ ነው። በሁለት የአሜሪካ አውሮፕላን ላይ ተሳፍረው የሚሄዱ ጊዜ ኩባ በሶቪየት ሰራሽ ጀቶች በመብረር እነዛን አሜሪካኖችን የኔን አየር ክልል ጥሷል ብለው ገድለዋቸዋል። በወቅቱ እንግዲህ በዛ ጊዜ የሀገሪቷ መከላከያ ሚኒስትር የነበሩት ራውል ካስትሮ ናቸው። የ94 ዓመት አዛውንት ናቸው። አሁን ኩባ ውስጥ ነዳጅ የሚባል የለም። ነዳጅ የለም ማለት ምን ማለት ነው? የአቅርቦት ሰንሰለት ሙሉ ለሙሉ የለም። አሜሪካ $100 ሚሊዮን ለማበደር ያለውን ሪፎርም ለማድረግና አጠቃላይ ስርዓት ለውጥ ትፈልጋለች። ከነዛም ውስጥ ታስረው ሄዳሉ ከተባሉት እንግዲህ ራውል ካስትሮ ናቸው ማለት። እንግዲህ የራውል ካስትሮን መታሰር ምንድነው ትርጉሙ? ፊደል ካስትሮ ሞተዋል። የ94 ዓመት ሽማግሌ ናቸው። እሳቸውን አሜሪካ ድረስ መውሰድ ምንድነው ካላችሁ በጣም በቀላል ቋንቋ ምንድነው እኚህ የኩባ ኮሚኒስት ፓርቲ የትግሉ ምልክት ናቸው፣ ዋናው ምልክት። ስለዚህ እሳቸውን መሰረዝና ማጥፋት በኩባ ውስጥ በኮሚኒስት ፓርቲው ላይ እሳቤውም ይሁን ቀጣይ ህይወቱም ይሁን ምኑንም በአጠቃላይ ማለት ነው ተስፋ የሚያደርጉትን እዛው አለበት ልክ እንደ ነዳጁ እሳቸውን ወስደው ኮሚኒስት ፓርቲው ላይ ኦፍ ሊያረጉት ስለፈለጉ እንግዲህ ኩባ ላይ ምን ተደርጓል፣ ምን ተፈጽሟል የሚለውን በነገ ፕሮግራም አቀርብላችኋለሁ። እንግዲህ እኚህ 94 ዓመት ሽማግሌ እንግዲህ እንደነ ቬኔዙዌላው ፕሬዝዳንት ታስረው ሄዳሉ አይሄዱም፣ አብረን ምን ይሆናል ማለት ነው። ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። መልካም ምሽት። ቻው።